ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የአገራዊ ምክክሩ የመጨረሻ ሰነድ በዛሬው ዕለት ለሁሉም ቡድኖች ይቀርባል። በአገራዊ ምክክር ጉባኤ በቀረቡ ምክረ ሀሳቦች ላይ የተጠናከረው የመጨረሻ ሰነድ በዛሬው ዕለት ለሁሉም ቡድኖች እንደሚቀርብ የኢትዮጵያ አገራዊ ምክክር ኮሚሽን አሳውቋል። የሀገራዊ ምክክር ምክትል ዋና ኮሚሽነር ሂሩት ገብረስላሴ የሀገራዊ ምክክር ጉባኤውን አሁናዊ ሁኔታ አስመልክቶ መግለጫ ሰጥተዋል። ከስምንቱ ቡድኖች የቀረበውን ምክረ ሀሳብ ለማጣጣም የተቋቋመ ቡድን ምክረ ሀሳቦችን አጣጥሞ ያደራጀውን ሰነድ ለእያንዳንዱ ቡድን ቀርቦ ግብዓት እየተሰበሰበ ይገኛል። የመጨረሻው ሰነድ ዛሬ ነሐሴ 14 ቀን 2018 ዓ.ም ለሁሉም ተመካካሪዎች በጋራ እንደሚቀርብ ጠቁመዋል። ይህ ሂደት ምክክሩ ትልቅ ምዕራፍ ላይ መድረሱን ያመለክታል ብለዋል። ዘጠኝ የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ተማሪዎች ተቀብሎ ለማስተማር ዝግጅት ተጠናቀቀ። በ2019 የትምህርት ዘመን ተማሪዎች ተቀብሎ ለማስተማር 9 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ዝግጅታቸውን ማጠናቀቃቸውን የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረሕይወት ገለጹ። በትምህርት ሚኒስቴር የሚተዳደሩ እነዚህ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ብቃት ያላቸው ተወዳዳሪ የሆኑ ስነ-ምግባር የተላበሱ እንዲሁም ለሀገር የሚበቁ ለወደፊት መሪዎችን ለማፍራት የሚያገዙ ተቋማት መሆናቸውን ገልጸዋል። ከመደበኛ ትምህርት ቤቶች በተለየ መልኩ በልዩ አዳሪ ትምህርት ቤት የተግባርና የክህሎት ትምህርት ላይ ልዩ ትኩረት እንደሚሰጥ ተገልጿል። ይህም ተማሪዎች የተለያዩ ክህሎቶችን እንዲያዳብሩ፣ ቴክኖሎጂ በተግባር እንዲጠቀሙና ለወደፊት የስራና የትምህርት ዓለም ተወዳዳሪ እንዲሆኑ ያግዛል። ኢትዮጵያ በታሪክ ማህደሯ ውስጥ ከፍ ብለው ከሚታዩት እሴቶች መካከል የሉዓላዊነት መከበርና የነፃነት ዘላቂነት ምልክት ናቸው። ከነዚህም ደግሞ ትልቅ ድርሻ የሚወስደው የታሪካችን የባህላችንና የማንነታችን መሰረት የሆነው ሀገር ወዳዱና ጀግናው የኢትዮጵያ ሀገር መከላከያ ሰራዊት ነው። ሰራዊቱ ከቀደሙት አባቶቻችንና እናቶቻችን የጀግንነት ታሪክና አደራ በክብር በመረከብ በጽናት እና በጀግንነት ግዳጁን በመወጣት ላይ ይገኛል። የኢትዮጵያ ሀገር መከላከያ ሰራዊት የትላንቶችን የወደቁ የሀገር ሀዊት ጀግኖች አደራ በቃላት ሳይሆን በተግባር የሚያስመሰክር ሕያው ሰራዊት ነው። ከውጊያ ግንባር ባሻገር በተፈጥሮና በተሰራጭ አደጋዎች ወቅት ከህዝብ ጎን በመቆም የሚያሳየው አጋርነት የህዝባዊነት ትልቅ ማረጋገጫ ነው። በመጨረሻም የኢትዮጵያና የቻይና ላኪዎች $340 ሚሊዮን ዋጋ ያላቸው የንግድ ስምምነት ተፈራረሙ። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ ቻይና ኤምባሲ ጋር በመተባበር ያዘጋጀው የኢትዮ ቻይና ውጭ ንግድ መድረክ በአዲስ አበባ እየተካሄደ ይገኛል። መድረኩ የኢትዮጵያና የቻይና ዘላቂ ሁሉን አቀፍ ስትራቴጂካዊ አጋርነት ወደ ላቀ የንግድና ኢኮኖሚ ትስስር ለማሸጋገር እንዲሁም የንግድ አማራጮችን ለማስተዋወቅ ያለመ ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህን ወቅት እንዳሉት ስምምነቱም የኢትዮጵያን የወጪ ንግድ ገቢ ለማሳደግ የሚያስችል የማስታወቂያ ስራዎች በቻይና መከናወን ያስችላል። በመድረኩ 33 የሚጠጉ ስምምነት መፈራረማቸውን ገልጸው እነዚህም ከ$340 ሚሊዮን በላይ ገቢ ሊያስገኙ የሚችሉ መሆኑን ጠቁመዋል።
ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ